የቁልፍ መሰረተ ልማቶች የሳይበር ደህንነት አዋጅ የሀገሪቱን የዲጂታላይዜሽን ጉዞ ደህንነትን የሚያረጋግጥ ወሳኝ እርምጃ ነው አሉ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሜድ። በህዝብ ተወካዮች ምክር ቤት ሰኔ 2 ቀን 2018 ዓ.ም የጸደቀው የቁልፍ መሰረተ ልማቶች የሳይበር ደህንነት አዋጅ ቁጥር 1426/2018 ኢትዮጵያ የጀመረችውን የዲጂታላይዜሽን ጉዞ በጠንካራ የሳይበር ደህንነት መሰረተ ልማት ላይ ለመገንባትም የሚያስችል ወሳኝና ስትራቴጂካዊ እርምጃ መሆኑን ዋና ዳይሬክተሩ አንስተዋል። ዋና ዳይሬክተሩ በሰጡት ጋዜጣዊ መግለጫ አዋጁ በተለይ ደግሞ 12 የቁልፍ መሰረተ ልማት ዘርፎችን በመለየት እነዚህ መሰረተ ልማቶች ከሳይበር ጥቃትና ከተለያዩ የደህንነት ስጋቶች የሚጠበቁበት የህግና የቁጥጥር ስርዓት ተዘርግቷልም ብለዋል። ይህንን መግለጫ የተከታተለው ባልደረባዬ ግዛቸው ግርማይ እዚህ ስቱዲዮ አጠገቤ ነው የሚገኘው። ከሱ ጋር ደግሞ አጠር ያለ ቆይታ አድርገን መረጃ እንጋራለን። ግዛቸው እንዴት ዋልክ? እንደምን ዋል በረከት? ይመስገን። እንግዲህ በዚህ ጋዜጣዊ መግለጫ ላይ ተገኝተ ነበርና ዋና ዳይሬክተሯን በርከት ያሉ ጉዳዮችን በተለይም ቁልፍ መሰረተ ልማትን ከመጠበቅ አንጻር የወጣውን አዋጅ የማስጠበቅ ስራ ላይ ሰፋ ያለ መግለጫ ሰጥተዋልና የአዋጁ አተገባበር እስካሁን ምን ይመስላል የሚለውን ብናነሳ። አመሰግናለሁ። በአጠቃላይ ይህ አዋጅ እንግዲህ ሰኔ 2 ቀን 2018 ዓ.ም ነው ወደ ተግባር በህዝብ ተወካዮች ምክር ቤት ወደ ተግባር የተሻገረው። ይህ ማለት ሀገሪቱ በሳይበር ደህንነት ላይ የያዘችውን አቋም የሚያንጸባርቅ እንዲሁም ደግሞ በሀገረ መንግስት ግንባታዋ ላይ ተቋማትን ስታደራጅ ተቋማትን ስገነባ ትልቅ መሰረቷ የሳይበር ደህንነት ነውና ይህን መሰረት ያደረገ ከዚህ ቀደም በሳይበር ደህንነት ላይ አዋጅ ያልነበራት እንዲሁም ደግሞ የህግ ተፈጻሚነት ያልነበረ ነው። ህጎች ቢኖሩም የክትትልና ድጋፍ አልነበረውም። ይህ አዋጅ ግን ከፍተኛ ክትትል የሚደረግበት የተለያዩ ሂደቶችን አልፎ ነው እንግዲህ በህዝብ ተወካዮች ምክር ቤት ከጸደቀ በኋላ ለተገልጋዩ የኢትዮጵያ ማህበረሰብ በዲጂታል ጉዞ ላይ ለምትገኘው እንዲሁም ደግሞ ዲጂታል 2030 ውጥን ዓላማ ላይ ያዘች ሀገር የተቋማት የባንክ ሲስተሟ አጠቃላይ የቴሌ ሲስተሟ ላይ በርካታ ተግባራቶችን በማድረግ በዚህ ዘርፍ ላይ ውጤቶችን እያመጣች በዚህ ዘርፍ ላይ የተለያዩ ተቋማት ኢንቨስት እንዲያደርጉ ምቹ ከባቢና ምቹ ሁኔታን እየፈጠረች ላለች አንድ ሀገር ምን ያስፈልጋታል ካለን የሳይበር ደህንነትን የተረጋገጠ እንዲሁም ደግሞ አዋጆች ያስፈልጋሉ። ይህንንም ታሳቢ በማድረግ ነው የኢንፎርሜሽን መረብ ደህንነት አስተዳደር እነዚህ አዋጆች ላይ ትክክል የሆኑ ሂደቶችን እንዲሁም ደግሞ ድጋፎችን ለማድረግ ያስችለኛል እንዲሁም ደግሞ እርምጃዎችን ለመውሰድ አልፎ የሀገር ጥቃትን የሀገር ሉዓላዊ ነትን እጋፋሉ ያለ ላይ እርምጃ ለመውሰድ የሚያስችለውን ደንብና አዋጅ ነው ወደ ተግባር ያስገባው። ይህ ማለት እንግዲህ የኢንፎርሜሽን ደህንነት ዋና ዳይሬክተሯ ትዕግስት ሐሜድ እንዳነሱት ከሆነ በዚህ ሂደት ላይ ሀገሪቱ ድል ያለችውን ትልቅ ብስራት ያስመዘገበች ከህዳሴ ግድብ ቀጥሎ የተለያዩ የኤሌክትሪክ ኃይል ማመንጫዎቻችን እነዚህ ተቋማትን ባንኮቻችን ጨምሮ በሳይበር ደህንነት ጥቃት ሰለባ እንዳይሆኑ የሚያስችል ሂደት እንደ ሀገር ሲከወን መምጣቱ ይታወሳል። ይህንንም ለማስቀጠል ሲባል በባንክ ሲስተሙም ሊሆን ይችላል በሞባይል ባንኪንግ በመናካሄደው በዲጂታል ሲስተም ላይ ለመናካሄዳቸው ሂደቶች ውስጥ በ12 የመሰረተ ልማት ዘርፎች ላይ ነው እንግዲህ አዋጁ ወደ ተግባር የገባው። በእነዚህ ዘርፍ ላይ ነው አዋጁ የዳይሬክተሩ ሀሳብ ዋና መልእክት የሚሆነው መንግስት የያዘው ትኩረት የሳይበር ደህንነትን አጠናክሮ መቀጠል የሀገር ተጠቃሚነትን ዋና ባለቤቱ ህዝብ ስለሆነ ህዝቡ ላይ የመሰረተ ልማት ብሎም ደግሞ የሞባይል ክፍያዎች የኤሌክትሪክ ግዢ ስርዓቶች ላይ የማጭበርበር ሁኔታዎች እንዳይመጡ ተጠቂው ማህበረሰብ ስለሆነ መንግስት ደግሞ የዚህ ከለላ ዋናና ቀዳሚ መሆኑ ይታወቃልና ይህንንም ታሳቢ በማድረግ እንግዲህ የኢንፎርሜሽን መረብ ደህንነት አስተዳደር ከዚህ በፊት በርካታ ተግባራቶችን አከናውኗል። ይህ አዋጅ ደግሞ ትልቅ እፎይታ ለዚህ ሲስተም ለዚህ አገልግሎት ሀገሪቱ ለያዘችው ግብና ትልቅ ውጤት እንደሚያመጣ ነው ዋና ዳይሬክተሩ ያነሱት። የእሳቸውን ሀሳብ ደግሞ ተከታትለን የምንመለስ ይሆናል። በአዋጁ የተካተቱ ዋና ድንጋጌዎች ምንድናቸው ከነበረው የተለየ የሚለውን ለማንሳት ያክል 18 አካባቢ የደህንነት ግዴታዎች ተቀምጠዋል። በከፊል ለማንሳት ያክል የሳይበር ደህንነት ማዕቀፎችና እቅዶችን በተመለከተ በተለይ የሳይበር ደህንነት ማዕቀፎች ከዚህ ቀደምም ስናዘጋጅ ቆይተናል። ማዕቀፎቹን ግን እነኚህ ቁልፍ ተቋማት ወደ ራሳቸው ነባራዊ ሁኔታ ወስዶ ህጎችን ከዓለም አቀፍ ስታንዳርድ አስተሳስሮ ከሀገራዊ ስታንዳርድ አስተሳስሮ የመተግበር ክፍተቶች ነበሩ። ለዚህ እሱን በተመለከተ የራሳቸውን የሳይበር ደህንነት ፕሮግራም የመቅረጽና የመተግበር ጉዳይን ይዳስሳል ማለት ነው። ሌላው ሀብት መመደብና መጠበቅ የሳይበር ደህንነት በሌላ አካል የሚጠበቅ አይነት ሀሳብ የነበረው ነው። ነገር ግን ቁልፍ ሀብቶችን የሚያስተዳድሩ ተቋማት ለሳይበር ደህንነት ጉዳይ ሀብት የመመደብ የመጠበቅ ኃላፊነትም አለባቸው። በተለይ በተቋማቱ ስር ያሉ ቁልፍ ተብለው የተለዩ ሀብቶችን የመለየት ከአደጋ የመጠበቅ ግዴታም እንዳለባቸው ያሳያል ማለት ነው።
እንግዲህ ቁልፍ መሰረተ ልማቶችን በዋነኛነት መጠበቅ ግቡ ያደረገ አዋጅ ነው። ይህ አዋጅ እየተተገበረም ያለ ነው። አሁን ላይ ወደ 2 ወር አካባቢ ገደማ እየደረሰ ነው የሚገኘው በግልጽ አዋጁ ወጥቶ መተግበር ከጀመረና ግን አዋጁ በሚፈጸሙ ጥፋቶች ወይም ደግሞ ጥቃቶች ሲፈጸሙ የሚጥላቸው ግዴታዎችና ቅጣቶችስ ምንድናቸው የሚለውን ማንሳት ተገቢ ይሆናል። መልካም እንግዲህ የባለቤቶች ግዴታና የሳይበር ደህንነት ደግሞ የራሱ ደንብ አለው። በዚህም እንግዲህ የጸደቀው አዋጅ ላይ የዲጂታል ጉዞን ስታረጋግጥ ሀገር ሁነኛ ተደራሽ መሆን ያለበት ባለቤቱ ተጠቃሚው ነው። ከዚህ በመቀጠል ደግሞ ይህ ሂደት ውጤታማ እንዳይሆን በዚህ ሂደት ላይ እንቅፋት የሚሆኑ በተለይ ደግሞ የሳይበር ደህንነቷን ያስጠበቀች ሉዓላዊት ኢትዮጵያን የመመስረት ሂደት ላይ የሳይበር ጥቃት ለማድረስ ብሎም ደግሞ በዚህ ዘርፍ ላይ በ12ቱ የህጉ ማዕቀፎች ላይ አዲሱ አዋጅ ቁልፍ ሂደት ላይ የመሰረተ ልማት ሂደት ላይ እንደ እንቅፋት ብሎም ደግሞ ሀገሪቱ በዛ ሂደት ላይ የበለጸገች እንዲሁም ደግሞ መሰረታዊ ጸና እንዳይሆን ለሚያደርጉ አካላት ላይ የተለያዩ የወንጀል እርምጃዎች እንዲሁም ደግሞ ህግን ታሳቢ ያደረገ ሂደቶች አሉ። ይህም ከ1 ዓመት እስራት የሚጀምር ብሎም ደግሞ ከ300 ሺህ እስከ 500 ሺህ ብር እንዲሁም ደግሞ ከ1.5 ሚሊዮን እስከ 2 ሚሊዮን ብር የሚደርስ ቅጣት ነው በአዋጅ ደረጃ ወጥቶ ወደ ተግባር የገባው። ይህ አዋጅ ማለት ሀገሪቱ የያዘችው የትራንስፎርሜሽን ጉዞ ከግብ እንዲደርስ የተለያዩ አካላት እንቅፋት መሆናቸው አይቀርም። ለዚህ ደግሞ እርምጃ ለመውሰድ እንደ ሀገር ህግ ያስፈልጋል። በይህንን ህግ ለመዳኘት ደግሞ ማዕቀፎችን ወደ ተግባር ማስገባት ነው። ለዚህም ሲባል ባለፉት ጊዜያት እንደ ክፍተት ሲታይ የነበረው ማዕቀፍ አለመኖር ነው። እነዚህ 18 ዋና ዋና የሳይበር ደህንነት ማዕቀፎች ደግሞ ሀገሪቱ ለያዘችው ትልም የሚሆን ነው። እንቅፋት ለሚሆኑት ደግሞ የራሱ የሆነ ህግና መመሪያ አለው። በዚህ መመሪያ መሰረት ደግሞ የተለያዩ የቅጣት እንዲሁም ደግሞ የእስር ሂደቶች እንዳሉ ዋና ዳይሬክተሩ አንስተዋል። የእሳቸውን ሀሳብ ደግሞ ተከታትለን የምንገናኝ ይሆናል። ለቁልፍ መሰረተ ልማት ባለቤቶች የተጣለው አንደኛው አስገዳጅ የሳይበር ደህንነት ማዕቀፎች ቅድም ስናነሳ የነበሩትን በወቅቱ ካልተገበሩ አስተዳደሩ በሚያወጣው ከዓለም አቀፍ ስታንዳርዶች ጋር አስተሳስሮ ካልተገበረ ከ500 ሺህ እስከ 1 ሚሊዮን ብር ቅጣት ተጥሎበታል ማለት ነው። መረጃ ወይም ትብብር ካልሰጠ አደጋው እንደደረሰ እያወቀ ለፍተሻ ለግምገማ እና አስተዳደሩ ለሚያደርገው ማንኛውም የሳይበር ደህንነት ምክክር ትብብር የማያደርግ ከሆነ ደግሞ ከ300 ሺህ እስከ 500 ሺህ ብር ቅጣት ይጥልበታል ማለት ነው። ለሳይበር ኦዲት ደግሞ ቅድም ሳነሳ እንደነበረው በመልካም ፈቃደኝነት ነው ከዚህ ቀደም ተቋማት ፍተሻ የሚያደርጉት። አሁን ግን አስገዳጅ ሆኖ ከወጣበት ጊዜ ጀምሮ ትብብር የማያደርጉ ከሆነ ለፍተሻ ከ1.5 እስከ 2 ሚሊዮን ብር ቅጣት ጥሏል ማለት ነው። ሌላኛው በኦዲት ከተደረገ ፍተሻ ከተደረገ በኋላ ደግሞ ክፍተቶቹ ላይ የርምት እርምጃ ያለ መውሰድ አዝማሚያዎች በርካታ የምናያቸውም ስለነበሩ በወቅቱ እርምጃ ካልወሰዱ ደግሞ ከ800 ሺህ እስከ 1 ሚሊዮን ብር ቅጣት ይጥላል ማለት ነው። ከሁሉ በላይ ፍተሻና ግምገማ ያልተደረገባቸው አዳዲስ ሲስተሞች ወይም ማሻሻያ የተደረገላቸው ሲስተሞችን ከነኚህ ቁልፍ መሰረተ ልማት ጋር የማገናኘትና የመጠቀም አዝማሚያ ካለ ደግሞ ከ800 ሺህ እስከ 1 ሚሊዮን ብር ቅጣት ይጥላል ማለት ነው። መልካም እንግዲህ የህጉ አፈጻጸምን እንግዲህ ወደ ተግባር ለማስገባት የኢንፎርሜሽን መረብ ደህንነት አስተዳደር በርካታ ተግባራቶችን ሲያከናውን ቆይቷል። በሚቀጥሉት እንዲሁም ደግሞ አዋጁ ከወጣበት ከሰኔ 2 2018 ዓ.ም ጀምሮ ለአንድ ዓመት በዚህ ዘርፍ ላይ ለተሰማሩ ባለድርሻ አካላት የመንግስት ተቋማት ሊሆኑ ይችላሉ፣ የግል ተቋማት ብሎም ደግሞ በኢትዮጵያ ኢንቨስት ለማድረግ በዚህ ሴክተር ላይ ገብተው የራሳቸውን የቴክኖሎጂ አበርክቶ የኢንፎርሜሽን ሲስተሙ ላይ የራሳቸውን ድርሻ ለመቋደስ እንዲሁም ደግሞ ሀገሪቱ ያላትን እምቅ ጸጋዎች ለመጠቀም በሚመጡ ተቋማት እንዲሁም ደግሞ ግለሰቦች ላይ አንድ ዓመት የሚያክል የእውቀት እንዲሁም ደግሞ የክህሎት ሽግግር እንደሚደረግ ነው ዋና ዳይሬክተሩ ያነሱት። ከዚህም ባለፈ ዳይሬክተሩ ያነሱት ተቋሙ የሚጠበቅበትን ሀገራዊና ተቋማዊ ኃላፊነት በሚቀጥሉት አንድ ዓመታት ይወጣል። ከዛም እንግዲህ ህጉ ይበልጥ ተግባራዊ የሆነ ወደ ባለቤቱ የቀረበ እንደሚሄድ በመግለጫቸው አንስተዋል። ዋናው እንግዲህ የመግለጫው ርዕስ እንዲሁም ደግሞ ሀገሪቱ የያዘችው የዲጂታል ሉዓላዊነትን የማረጋገጥ ማዕከል ያደረገ ይህንንም ለማጠናከር ለማስኬድ የሚያስችል መግለጫ ነው በዛሬው ዕለት የተሰጠው። በረከት እጅግ አድርጌ አመሰግናለሁ ባልደረባዬ ግዛቸው እዚህ ስቱዲዮ ተገኝተህ ለሰጠህን ማብራሪያ። መልካም ቀን። መልካም ቀን።